ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ የኢትዮጵያ አየር ኃይል የምስራቁን የአየር ክልል በንቃት እየጠበቀ እንደሚገኝ አስታወቀም ግብጽና ሶማሊያ በቀጠናው ያደረጉ ያለውን ወታደራዊ እንቅስቃሴ ተከትሎ የኢትዮጵያ አየር ኃይል የምስራቁን የአየር ክልል በንቃትና በተጠንቀቅ እየጠበቀ እንደሚገኝ አስታውቋል የአየር ኃይሉ የተሰጠውን ሀገራዊ ግዳጅና ተልእኮ ለመወጣት በላቀ ዝግጁነት ደረጃ ላይ እንደሚገኝ የአየር ምድብ አዛዥ ኮሎኔል ደረጀ ቡሽሬ ገልጸዋል አዛዡ የሶስተኛው አየር ምድብ የሀገራችን ብሎም የምስራቁን የአየር ክልል በንቃት እየጠበቀ የሚገኝ የሀገር መከታና መመኪያ ምድብ ነው ያሉ ሲሆን ወደፊትም ኢትዮጵያን ከውስጥም ይሁን ከውጪ ጸረ ሰላም ኃይሎች ለመጠበቅ በላቀ የዝግጁነት ደረጃ ላይ ይገኛል ብለዋል ከዚሁ ጋር በተያያዘ የኢፌዴሪ መከላከያ ሚኒስቴር የምስራቅ ዝም በተሟላ ወታደራዊ ዝግጁነት ላይ እንደሚገኝ ተመልክቷል በተለያዩ ዘመናት ሀገራችንን ለመውረርና የሽብር ጥቃት ለመፈጸም የሚሞክሩ ኃይሎችን በመከላከል በመስዋዕትነት የተረከቡትን አደራ ለማስቀጠል እስከ ህይወት መስዋዕትነት ለመክፈል በተሟላ ዝግጁነት ደረጃ ላይ ይገኛሉ ሲልም የሀገር መከላከያ አስታውቋል መረጃው የሀገር መከላከያ ሰራዊት ነው በኢትዮጵያ በጤናው ዘርፍ ሰፊ የኢንቨስትመንት አማራጭ መኖሩን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ በቻይና ቤጂንግ እየተካሄደ በሚገኘው የኢትዮ ቻይና ከፍተኛ የቢዝነስ ፎረም ላይ እየተሳተፈ ይገኛል በመድረኩ ላይ የጤና ሚኒስትር ዶክተር መቅደስ ዳባ በኢትዮጵያ የፋርማኩቲካል ዘርፍ ብቻ በአመት ከ1.5 ቢሊዮን ዶላር በላይ ገበያ መኖሩን አንስተው መንግስት 6 ዋና ዘርፎችን በመለየት አስፈላጊው መሰረተ ልማት በማሟላት እየሰራ መሆኑን ተናግረዋል እነዚህም የሜዲካል ቱሪዝምን ማዕከል ያደረገ የተርሸሪ ጤና አገልግሎት በቴክኖሎጂ የታገዘ የዲያግኖስቲክ አገልግሎት የህክምና ግብአቶች ማምረቻ የጤና ዘርፍ የሰው ኃይል ልማት የቅድመ ድንገተኛ ህክምና አገልግሎት የጤና ቴክኖሎጂና ኢኖቬሽን መሆናቸውን አብራርተዋል በጤናው ዘርፍ በተለዩ የኢንቨስትመንት ዘርፎች ለሚሳተፉ አካላት በመንግስት በኩል ማበረታቻዎችን ጨምሮ አስፈላጊው ድጋፍ የሚደረግ ሲሆን ጠንካራ የቁጥጥር ስርዓት በመዘርጋት አስተማማኝ ገበያ እንዲመቻች እየተሰራ መሆኑን የጤና ሚኒስቴር መረጃ ያመለክታል 288 ሚሊዮን ብር የሚጠጋ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች መያዙን ጉምሩክ ኮሚሽን አስታወቀም ኮሚሽኑ ከነሐሴ 17 ቀን እስከ 23 2016 ዓ.ም ባደረገው ክትትል 244.1 ሚሊዮን ብር የገቢ ኮንትሮባንድ ዕቃዎችና 43.8 ሚሊዮን ብር የውጭ በድምሩ 287.9 ሚሊዮን ብር የሚያወጡ የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች መያዙን አስታውቋል በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አልባሳት ኤሌክትሮኒክስ ቡና መድኃኒት የመዋቢያ ዕቃዎች ጫት አደንዛዥ እጽ የመኪና መለዋወጫ የግንባታ ግብአቶች ወርቅ የምግብ ዘይት የቁም እንስሳት የጦር መሳሪያና የተለያዩ ሀገር ገንዘቦች ይገኙበታል በተጠቀሰው ጊዜ ውስጥ ገቢና ወጭ ኮንትሮባንድን በመቆጣጠር የአዋሽ የጅግጅጋና የሞያሌ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸው 81 ሚሊዮን 56 ሚሊዮን እና 37 ሚሊዮን ብር የሚያወጡ የኮንትሮባንድ ዕቃዎችን ይዘዋል የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞች የክልልና የፌደራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋና ማቅረቡን ከኮሚሽኑ የተገኘው መረጃ ያመለክታል የባሌ ሮቤ ጋሰራ ኒርኖ ወረዳዎች የሚያገናኘው ዋና መንገድ አገልግሎት መስጠት በማቋረጡ ለችግር ተዳርገናል ሲሉ ነዋሪዎች
ቅሬታ አቀረቡ። የባሌ ዞን መንገዶች ቢሮ በበኩሉ ለመንገዱ አገልግሎት መቋረጥ ምክንያት የሆነው የብረት ድልድይ በመሰበሩና ጥገናው ባለመጠናቀቁ ነው ብሏል። የሮቤ ከተማ ነዋሪው አቶ ሰለሞን ባይሴ ለኢትዮጵያ ፕሬስ ድርጅት እንደገለጹት የባሌ ሮቤ ጋሰራ ጊኒር መንገድ ግንባታው የተጓተተና ህዝቡን ለእንግልት የዳረገ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ሰሞኑን ድልድዩ በመሰበሩ ምክንያት መንገዱ ሙሉ ለሙሉ በመዘጋቱ ህብረተሰቡ ችግር ውስጥ ይገኛል ብለዋል። ድልድዩ በጣሊያን መንግስት በ1934 ዓ.ም እንደተሰራ ይታወቃል ያሉት አቶ ሰለሞን ለረጅም ዓመታት ለንግድና ለተለያዩ ጉዳዮች የሚመላለሱ በርካታ ተሽከርካሪዎች አገልግሎት የሰጠ ነው ብለዋል። ነገር ግን ድልድዩ ጥራት ያለው እድሳት ስላልተደረገለት በተለያዩ ጊዜያት ሲበላሽ ቆይቷል። በቅርቡም ከባድ የጭነት ተሳቢ ተሽከርካሪ በድልድዩ ላይ ሲያልፍ ተሰብሮ ከሮቤ ወደ ጋሰራና ጊኒር የሚወስደው መንገድ ሙሉ በሙሉ አገልግሎት አቁሟል ሲሉ ችግሩን አስረድተዋል። የባሌ ዞን መንገዶች ቢሮ ኃላፊ አቶ ዴከማ ቦኮሉ በበኩላቸው ከረጅም ዓመታት በፊት የተሰራው የብረት ድልድይ ከአቅም በላይ በሆነ ችግር ምክንያት መሰበሩን ገልጸዋል። በአሁኑ ወቅት የኢትዮጵያ መንገዶች አስተዳደር በቦታው ላይ በመገኘት የተሰበረውን ድልድይ በመጠገን ላይ ይገኛል ያሉት አቶ ዴከማ በቅርብ ጊዜም መንገዱ በጊዜያዊነት ስራ ይጀምራል ብለዋል። የህንጻ ስር የተሽከርካሪ ማቆሚያ አገልግሎት መስጠት የሚቻለው የብቃት ሰርቲፊኬት ሲኖር ብቻ መሆኑን የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን አስታወቀ። ባለስልጣኑ የተሽከርካሪ ማቆሚያ አገልግሎት አሰጣጥ ደንብ ቁጥር 165/2016 መጽደቁን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። ህንጻዎች ይህንን ሰርቲፊኬት ለማግኘት የተሽከርካሪ መግቢያና መውጫ መለየት፣ የትራፊክ ምልክት መጠቀም፣ ምን ያህል ተሽከርካሪ ማቆሚያ አለው፣ ምን ያህሉ ተይዘዋል የሚለውን ጨምሮ አጠቃላይ ስርዓቱን ዲጂታል በሆነ መንገድ የሚመዘግብ አሰራር ሊኖራቸው ይገባል ብለዋል። ከ3 ዓመት በፊት የተዘጋጀውና ከ2 ወር በፊት የጸደቀው ደንብ ከሚቀጥለው ሳምንት ጀምሮ ወደ ስራ እንደሚገባም ነው ባለስልጣኑ የገለጸው። በአሁኑ ወቅት በመዲናዋ በግለሰቦች የተሰሩ ወደ 300 የሚሆኑ ህንጻዎች የተሽከርካሪ ማቆሚያ አገልግሎት መስጠት ይችላሉ ተብለው መለየታቸውን የባለስልጣኑ ምክትል ዳይሬክተር ኤልያስ ዘርጋ ተናግረዋል። ውድ ተመልካቾች ዜና የሚተላለፍላችሁ ከኢሳት ነጻ የህዝብ ሚዲያ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ዓለምን እየፈተኑ ያሉ የጸጥታ ችግሮችና ኢፍትሐዊ ሀብት ክፍፍል የጋራ መፍትሄ ይፈልጋሉ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ገለጹ። አንቶኒዮ ጉቴሬዝ በቻይና አፍሪካ ትብብር ጉባኤ ላይ ባደረጉት ንግግር የዩክሬን፣ የጋዛና የሱዳን ግጭቶች በዓለም ፖለቲካ ኢኮኖሚ ላይ ተጽዕኖ ማሳደራቸውን አስረድተዋል። የዓለም የፋይናንስ ስርዓት ፍትሐዊ አለመሆንና ተቋማት በሚፈለገው ልክ አለመስራታቸው ዝቅተኛ ገቢ ባላቸው ሀገራት ላይ ተጽዕኖ ማሳደሩን አብራርተዋል። የደቡብ ግንኙነት ችግሮችን ለመፍታት ቁልፍ መሆኑን የቻይና አፍሪካ ግንኙነትም ለዚህ ምሰሶ እንደሆነ ዋና ጸሐፊው ተናግረዋል። በተመድ ውስጥ በሚገባ ያልተወከሉ የሀገራትን ውክልና ለማረጋገጥ የማሻሻያ ስራ እንደሚያስፈልግም ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ማህማት በበኩላቸው ቻይናና አፍሪካ ለዘመናት ተመሳሳይ ፈተና ገጥሟቸው እንደቆዩ አስታውሰው አፍሪካና ቻይና ለዓለም ሰላም፣ ልማትና ብልጽግና በጋራ መስራታቸው የሚፈልጉትን እንዲያገኙ ያግዛቸዋል ብለዋል። ቻይና ለአፍሪካ የአጀንዳ 2063 መሳካት የምታደርገው ድጋፍ ውጤት በማምጣቱ ተጠናክሮ እንዲቀጥልም ጠይቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገራቸው ጦር ጋዛ እና ግብጽ ከሚጋሩት የፊላደልፊ ኮሪደር እንደማይለቅ ተናገሩ። ጠቅላይ ሚኒስትሩ በኢየሩሳሌም ዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ወደፊት በሚኖር ዘላቂ የተኩስ ማቆም ስምምነት ውስጥ በጋዛና ግብጽ ድንበር የእስራኤልን ወታደሮች ለማስፈር ሌላ አማራጭ ካለ ለመቀበል ዝግጁ ነኝ ካሉ በኋላ ግን ሌላ አማራጭ ያለ
አይመስለኝም ሲሉ ተደምጠዋል። ኔታንያሁ በዚህ ነፃ የድንበር ቀጠና የመሳሪያ ዝውውርን ለመግታትና ታጋቾች ወደ ሌላ ስፍራ እንዳይወሰዱ የእስራኤል ጦር ወታደሮች መቆየት ይኖርባቸዋል ሲሉ ተከራክረዋል። እስራኤል ከፊላደልፊ ኮሪደር ወታደሮቿን አላስወጣም ማለቷ የተጀመረውን ዘላቂ የተኩስ አቁም ስምምነት የማደናቀፍ ሙከራ ነው ሲል ሐማስ መቃወሙን ሮይተርስ የዜና ወኪል ዘግቧል። ጨምሮም በእስራኤል ላይ ጫና የማሳደሪያው ጊዜ አሁን ነው ብሏል። ትላንት ረቡዕ መግለጫ የሰጡት ኔታንያሁ ወደፊት ማንኛውም ዘላቂ የተኩስ አቁም ስምምነት የሚኖር ከሆነ በፊላደልፊ ኮሪደር በኩል ምንም አይነት ክፍተት የሚተው ሊሆን አይችልም ብለዋል። ኔታንያሁ ደጋግመው እያሳዩት ያለው ፍላጎት የሀገራቸው ጦር ከደቡባዊ ጋዛ የመውጣት ቅንጣት ፍላጎት እንደሌለው ማረጋገጫ የሰጠ ነው። ይህንን ፍላጎታቸውንም አስረግጠው የተናገሩ ሲሆን በድንበሩ አካባቢ የእስራኤልን ጦር መቆየት አስፈላጊነት ቀይ መስመር ሲሉ ገልጸውታል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ በገዛ ፈቃዳቸው ከስልጣን መልቀቃቸው ተሰማም። የሩሲያና ዩክሬን ጦርነት ከተጀመረ በኋላ በፕሬዝዳንት ቮሎዲሚር ዜሌንስኪ አስተዳደር ውስጥ ዋነኛ ሰው ሆነው የሰነበቱት ኩሌባ ምንነቱ ይፋ ባላደረጉት ምክንያት ከስልጣን ለቀዋል። ኩሌባ በተለያየ የዓለም ክፍሎች በመዘዋወር የዩክሬንን አቋም በማንጸባረቅ ድጋፍ ለማሰባሰብ ከፍተኛ የዲፕሎማሲ እንቅስቃሴ በማድረግ ይታወቃሉ። የውጭ ጉዳይ ሚኒስትሩ መልቀቂያውን ከማስገባታቸው ቀደም ብሎ ከሰሞኑ የዩክሬን ምክትል ጠቅላይ ሚኒስትርን ጨምሮ 3 የተለያዩ ሚኒስትሮች በተመሳሳይ በገዛ ፈቃዳቸው ከስልጣን ለመልቀቅ ደብዳቤ አስገብተዋል። የሀገሪቱ ፓርላማ በነገው ዕለት በሚያካሄደው ስብሰባ የሚኒስትሮቹን መልቀቂያ ተቀብሎ እንደሚወያይ ሲኤንኤን አስነብቧል። ኩሌባ ከስልጣን የለቀቁት ዜሌንስኪ በዚህ ወር ወደ አሜሪካ ለጉብኝት ለማቅናት ዝግጅት እያደረጉ በሚገኙበት ወቅት እንደሆነም ተነግሯል። በመጨረሻም ስፖርት። የኢትዮጵያ ብሔራዊ ቡድን በ35ኛው የአፍሪካ ዋንጫ ከታንዛኒያ አቻው ጋር ባደረገው የመጀመሪያ የማጣሪያ ጨዋታ ያለምንም ግብ አቻ ተለያይቷል። ብሔራዊ ቡድኑ ሁለተኛና የሜዳ ጨዋታውን ጳጉሜ 4 ቀን 2016 ዓ.ም ከዴሞክራቲክ ሪፐብሊክ ኮንጎ ጋር በዳሬ ሰላም በሚገኘው ቤንጃሚን ምካፓ ስታዲየም ያከናውናል። ኢትዮጵያ ባለችበት ምድብ 8 የሚገኙት ጊኒና ዲሞክራቲክ ሪፐብሊክ ኮንጎ አርብ ጳጉሜ 1 ቀን 2016 ዓ.ም ኪንሻሳ ላይ ጨዋታ ያደርጋሉ። በሞሮኮ አስተናጋጅነት በሚካሄደው 35ኛው የአፍሪካ ዋንጫ ማጣሪያ 48 ሀገራት በ12 ምድብ ተከፍለው የምድብ ማጣሪያ ጨዋታ ያካሂዳሉ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝነው ዜና እስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ